ብልጽግና ወደ ሀገር ቤት የገቡ ጳጳሳትን ፓስፖርት መውሰዱና ከሀገር እንዳይወጡ ማድረጉ ተሰምቷል። ጳጳሳት ሀገር እያጠፉ ነው። ኃይል ይባል ይገባቸዋል። እንዴት አባት ልጆቹ ለማሳሰብ ያሳድዳል። የቤተ ክርስቲያኑን ንብረት በሚስታቸው ስም ያደረጉ ሰላም ጤና ይስጥልን። ቤተሰብ ዶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ጳጳሳት ፓስፖርታቸውን በመንግስት አካላት እንደተነጠቁ የሰማን ነው የምንገኘው። ምንድነው ጉዳዩ? እሱን የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ በቦሌ ሚካኤል የተፈጠረ የሚገኘው ነገር ምንድነው እና የቤተክርስቲያኗ ሙሉ ገንዘብ እንግዲህ በሚስቱ ስም ስላደረገው አሰራሪም አንዳንድ ነገሮችን የምንመለከት ይሆናል። እንደዚሁም ደግሞ ጳጳሳት ሀገር እያጠፉ ነው ብሎ ያስተማሩ አንድ መምህርም አለ። እሱንም ማስመለከታችኋለሁ። ታችሁን ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ መጀመሪያ ትናንትና አንዱ ያሳይቻችሁ ነበር የሚካኤልን በዓል አስመልክቶና ይሄኛው ማለት ነው። ይሄን ቪዲዮ ስንመለከት እንግዲህ ሁለት አይነት ሐሳብ ነው የሚኖረው ነው። አንደኛው እንደዚህ አይነት ስርዓት የላት ቤተክርስቲያን እንዳይደረግም የሚል ነው። ሁለተኛው ደግሞ እረ ችግር የለውም ዳዊት እኮ እርቃኑን በመርኮል ፊት ዘመረ ምን ችግር አለው አምላኩን አመሰገነ ይላል መጽሐፍ የሚል ሐሳብ ይነሳልና እኛ አባት ሁሉንም ያደርጉት እነዚህ ነገሮች እዚያ እንደምትመለከቱት በዚሁ መንገድ ነው ዝማሬ ላይ ያደርጉት እና ይሄ ብቻ አይደለም በጣም ብዙ ቪዲዮ አለ ማየቱን ጥቅም ስለሌለው ነውና ከዚህም በለጠ እንግዲህ አክት የሚያደርጉበት ማህሌቱ ላይ አክት የሚያደርጉበት ቪዲዮዎች አሉና እስቲ መምህራችንን ስሟቸው ደግሞ በእን ቪዲዮ ዛሬ ያው እንደምታውቁት የቅዱስ ሚካኤል ማህሌት ላይ የተቀረጸ ቪዲዮ ነውና በቪዲዮ ላይ በመተዋቸው ካህን ላይ የተለያየ ሐሳብ የተለያየ ሰዎች ሲያነሱ ነበር። እኔ በዚህ ቪዲዮ ስለሳቸው አይደለም ማንሳትም ማውራትም ፈልገው ይሄን ቪዲዮና መሰል ቪዲዮዎችን እየቀረጻችሁ በቤተክርስቲያን ውስጥ ልክ ያሉ ነገሮች አንዳንድ ግለሰቦች ሲያደርጉ የነሱን ያልተገባ ድርጊት እየቀረጻችሁ ማህበራዊ ሚዲያ ላይ የምትለጥፉ ሰዎች ዛሬ ስለናንተ ነው ማውራት የምፈልገው። እናንተ ከቤተክርስቲያን ጠላቶች እኩል ለይቼ ማላያችሁ ናችሁ። እኚህ ካህን በዚህ ማህሌት ላይ እንደምታዩት ሲሆኑ ይሄ ቪዲዮ ጭራሽ ሊለጠፍ ቀርቶ መቀረጽ እንኳን ያልነበረበት ነበረ። ይሄ ቪዲዮ ተቀርጾ በአደባባይ ሲወጣ ቤተክርስቲያናችንን የሚያስተች አልፎ ተርፎም ደግሞ ካህናቱን የሚያስነቅፍ መሆኑን እያወቃችሁ ይህን ቪዲዮ እየቀረጻችሁ በየሶሻል ሚዲያ ላይ የምታጋሩ ሰዎች እባካችሁ እናንተ ተሳድባችሁ ቤተክርስቲያንን ለሰዳቢ እናንተ ተነቅፋችሁ ቤተክርስቲያንን ለነቃፊ አትስጡ። ይሄ ቪዲዮ ፖስት የተደረገባቸውን አካውንቶች ላይ ገብታችሁ ኮሜንቱን ብታዩ በሙሉ እጅግ በጣም የሚያሳቅቅ ነውና በእናንተ ያልተገባ ድርጊት በእናንተ ያልተገባ ቪዲዮ መቅረጽ ቤተክርስቲያንን ለምን ታስነቅፋላችሁና ምናልባት ቆም ብላችሁ ብታስተውሉ ወንድሞቼ። እኔ ማለት የፈለገው ነገር አሁን በእኛ ዘመን ክርስቶስ ተሰቅሎ ብንመለከተው ወይም ክርስቶስ የተሰቀለው በእኛ ዘመን ቢሆን ኖረው ላይቭ እንደምናስተላልፍ ምንም አልጠራጠርም። ዳዊት በመልኮል ፊት እርቃኑ ሲጀምር ብንመለከት ቀርጸን ነው የምንለቀው። ኦኬ ሰው በተለያየ ምክንያት በተለያየ መንገድ ልቡ ተነክቶ ሊሆን ይችላል፣ በተመስጦ ሊሆን ይችላል፣ ልባድ ሆኖበት ሊሆን ይችላል። በዚህ መንገድ እግዚአብሔር ያመሰገነ ለምን አመሰገንክ አይባልም። እንግዲህ ሰውየው እግዚአብሔር ላይ ምግር ነው ያመሰግነው። ከዚህ ባሱም የሚያደርጉ በተጨፈረ የሚያደርጋሉ ባይዘው እሱን እንቃወማለን። ግን እንደዚህ ነገር ሲሆን ሰውየው በአቴንሽን ውስጥ ነበር የሚለው ነገር ማየት አስፈላጊ ነው። እንደዛም ብሎ ግን ቀርጾ ፖስት ማድረጉ አላምን ነው እግዚአብሔር ይወቀው። ወደ 3 ሚሊዮን እይታ አግኝቷል። አሁን ቪዲዮ በአንድ ቀን አረሳል ሞላውም ወደ 3 ሚሊዮን እይታ አግኝቷል። ይሄ ቪዲዮና ቲክታክ ላይ ቀርጻችሁ የምትለቁ ሰዎች አደብ ግዙ አስፈልጋለሁ። ከዛ ውጪ እኚህ አባታችን መልእክትም ስማቸው በዚሁ ጉዳይ ላይ ይሄ ጭፈራ አይደለም፣ አይን የተገንባ አይደለም። ይሄ እግዚአብሔርን የምናመሰግንበት የተለየ መርሃ ግብር ነው የሚል እና አሁን ተቆጭ ጠፋ። ይሄ የቆነጸለው እየበዛ እንዲህ ድምቅ
አድርጎ ስላስጨበጨበ ስላስጨበረ በጣም ጥሩ ኃይል የታደረ ብሎ የሚያስወራል። እውነት እግዚአብሔር ይቀበለዋል? ይሄን አይቀበለው። ኤኒዌይስ ወደ ሌላ ጉዳይ ስንመለስ ደግሞ አሁን ማየት ዘመን ላይ ድረስን እግዚአብሔር ይወቀውና አንድ ወጣት ልጅ እንግዲህ ንስሐ ሳልገባ ቆረብኩኝ ብሎ ፖስት ያደረገው ቪዲዮ ነበርና እስቲ ሙሉ ቪዲዮ እንመልከትና ሐሳብ ሰጥበታለሁ። ይገርማችኋል ንስሐ ሳልገባ እኮ ነው የቆረብኩት። ቆይ ሳትወርዱብኝ በፊት ስሙኛ። ሙሉ ቪዲዮን እስከ መጨረሻ ድረስ ሲዩት ለምን እንዳረኩት አስረዳችኋለሁ። ልንገራችሁ። እኔ ያረኩት ንስሐ አባት ባልነበረኝ ጊዜ ነው። አሁን ንስሐ አባቴን ነግሬ ስለዚህ ጉዳይ እርሳቸው ያውቃል። በዚህ ዘመን ማን እንደሆነ አናቅም። ስንታይ መንፈሳዊ ውስጣችን ግን ሰይጣናዊ የሆንን ሰዎች ስለበዛን የግድ ወደ እግዚአብሔር መጸለይ ነበረብኝ። እሱ ራሱ ንስሐ አባት መርጦ እንዲሰጥ። እዛ ሰዓት ንስሐ አባት ስላልነበረኝ ለሊቀ ካህኑ ኢየሱስ ክርስቶስ ብቻ ነበር ኃጢአቴን መናገር የምችለው። አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን የጌታን እንጀራ ሳይገባ ይበላ የሚለውን ልጠቅሱልኝ የምትሞክሩ ሰዎች ደግሞ ልንገራችሁ። ሰይጣን በሰው ላይ አድሮ ድንብርብራችንን አውጥቶታል። ሰው ላይ አድሮ በቃ እሳተ መለኮት ብቻ እንድንል መድኃኒትነቱን እንድንረሳ አድርጎናል። እግዚአብሔር የሚናደደው በድፍረት ስንወስደው፣ ይሄ ምንድነው ዝም ብሎ ሻይ በዳቦ ብለን ስንወስደው ነው እንጂ በከመ ምሕረትከ ወአኮ በከመ አበሳነ ብለን እንዳንተ ምሕረት እንጂ እንደኛ በደል፣ እንዳንተ ቸርነት እንጂ እንደኛ በደል ብለን ስንወስደው አይደለም የሚናደደው፣ በድፍረት ሲሆን ነው። ከኢየሱስ ክርስቶስ ስላድኖ ስር ተንበርክኬ እያነባው እያለቀስኩ ኃጢአትን ፍጹም ጠልቼ ይቅር በለኝ እያልኩኝ በተናገርኩበት ሰዓት ነው ሸክሜ በቃ ከሾልደሬ ላይ በቃ እንዳለ ንስሐ እንደገባው ነው በቃ የቀለልኝ። ሰይጣን ደግሞ በሰው ላይ አድሮ ትቀሰፋለህ እያለ ነው። እግዚአብሔር የሚያየው ልብን ነው። እኛ ብቻ በቃ ነጠላ መልበሳችን ነጭ በነጭ መሆናችንን ጥሩ መቋሚያ መያዛችንን ነው የምናየው እንጂ ክርስቶስ ልብን የሚያየው ልብ በድፍረት ከወሰድ ነው ይቀስፋል። ያ 3 ዓመት በፊት ነበረ ተቀሰፍኩኝ። ያው እስካሁን አለሁ። ይልቁንስ ባረከኝ፣ ትምህርቴን ባረከ፣ ህይወቴን ባረከ፣ ከሱስ አወጣኝ፣ ከፖርኖግራፊ አወጣኝ፣ ከስንት ነገር አወጣኝ። ያሉኝን ጓደኞች እንዳለ መጥፎቹን እንዳለ ገለልል። እኔ እንዳለ ይሄን የምለው ንስሐ አባት ስላልነበረኝ ነው። አጣብቂኝ ቦታ ውስጥ ላይ ስለነበርኩኝ ነው። እውነት በጣም ፈዘናል፣ ደንግዘናል። ሰይጣን በጣም ተጫውቶብናል። በደምብ እሱ ሄዷል፣ በጣም ሄዷል። እሱ ቀድሞናል እና ይሄን ታሪክ ሲሚላር የሆነ በቃ ሲቹዌሽን በዚህ ቪዲዮ ላይ ታይቶ ሊንክ አደርጋለሁ። እዚህ ጋር እዩት። አንድ ዱርዬ ምንም ሳይቆርብ ምንም ንስሐ ሳይገባ ምንም እንትን ሳያደርግ ቆርቦ እግዚአብሔር ራሱ በኪነ ጥበቡ እንዴት አመቻችቶ እንዴት እንዳዳነው ዲሊቨር ተደረገ። በቃ ካሉት አጋንንት እንዳለ ሴፍ ተደረገ። እዩት። ሊንክ አደርጋለሁ እዚህ ጋር እዩት። እንግዲህ የመምህር ተስፋዬ ቪዲዮ ነው ሜንሽን ያደረገው እና እነዚህ ያው ስለፈልገው ነገር ወንድም ልጅ ራሱ መልስ አለ። እሱን አስመለክታችኋለሁ። ግን እኔ እንደግለሰብ እንደ ነስራ ቤተሰብ የላትም። እኔ እዚህ የልጁን ሐሳብ ተቀበሉ። እኔ መልእክቱ ምንም አልገባኝም። ሜቢ የመምህር ተስፋዬ ተማሪዎች ኖራችሁ ችግር የለውም እንደዚህ ታሪኩ ሰምታችሁ ልትሉ ትችላላችሁ። ግን ቤተክርስቲያን እንደዚህ ስርዓት የላትም። ይሄ የፕሮቴስታንት ትምህርት አለ፣ ኃጢአትን ቀጣጣላ ኢየሱስ የሚል ትምህርት ኦኬ። ንስሐ አባት አያስፈልግም፣ ወደዛ ነው የሚመራል። ኦኬ። አሁን የዚህ ቪዲዮ ዋና ዓላማ ምንድን ነው? ሂዱና ጌታ ስዕል ተንበርከካችሁ ተናገሩ ንስሐችሁን፣ ከዛ ቁረቡ ሄዳችሁ ነው። ሁሉ እንደዛ ከሆነማ ሁሉ ሰው የሚያደርገው ነገር እኮ ነው። ኦኬ። ሰው ኃጢአትን ይሰራል፣ ለንስሐ አባቱ መናገር የሚፈራው እንጂ ለእግዚአብሔር መናገር እኮ አይፈራም አሁን ላይ። ምክንያቱም ገና ከጀምሮ ኃጢአትን ያደርገው ማን ያየው ነበር? እግዚአብሔር ያየው ነበር እኮ ያደርገው። ኦኬ። ሲያደርገው እግዚአብሔር ያየው ነበር። ስለዚህ ሲናገር አይፈራም። መች መጥቶ አይቀጠቅጠው እንትን ያደርገው። ኦኬ። ስለዚህ ለንስሐ አባቱ ንስሐ አባት ካህን ሰው ይዞ ነው እንዲናገር የሚፈለገው እንጂ ቀጣይ ሄደህ ተናግረክ ከዛ ቁርብ እነዚህ አይነት ስርዓት ሸኔ የላትም። ኦኬ። የቪዲዮ መልእክቱ ባይገባኝም የመምህር ተስፋዬ ቪዲዮ አላየሁትም። ታች ቴሌግራም ሊንክ ያለ ብትልኩልኝ ደስ ይለኛል። ካገኛችሁ ላኩልኝ። ቪዲዮ ያያችሁ ካላችሁ የመምህር ተስፋዬን ግን እኔ እነዚህ አይነት ስርዓት ሸኔ የላትም። ስርዓት ሳትቆርቡ ማነው ንስሐ ሳትገቡ ቅዱስ ቁርባን ተቀበሉ የሚል ስርዓት ቤተክርስቲያን የላትም። ሰላምታ ይለውላችሁ ድረስ ንስሐ ሳልገባ ቅዱስ ቁርባን ተቀበልኩ ብዬ ፖስት ላደረኩ ቪዲዮ ለተጻፈልኝ ኮሜንት መልስ መስጠት ነው። በመጀመሪያ ማንንም እንደዚህ አድርጉ ብዬ እያስገደድኩኝ አይደለም። ክርስቶስ እንዴት በኪነ ጥበቡ ወደ እርሱ እንዴት እንዳመጣኝ መመስከሬ ነው። ስለዚህ ዝም በል ወይስ በልብ አስቀምጥ የሚለው አይሰራም ማለት ነው። ስለ ህይወት የትንሽ ሼር ባረግ ከልጅነት ጀምሮ ቅዱስ ቁርባን መቀበል አላቋረጥኩም ነበር። ግን በዚያ መሀል ሴጣን በፖርኖግራፊ ያሰናክሎኝ ነበር። በ16 ዓመት ልቆርብ ፈለኩና እናትና አባቴን ጠየቅኳቸው። እነሱ የዚያኔ በልጅነት ኃጢአት ስለነበር አያስፈልግም አሉኝ። ግን በ18 ዓመቴ እንዲይዝ ነገር እንዲሁም ከስላድኖ ስር ስቅስቅ ብዬ እያለቀስኩኝ ይቅር በለኝ ኃጢአቴን ፍጹም ጠላሁት ብዬ ለመድኃኒዓለም ስናገር በትከሻዬ ላይ ይከብደኝ የነበረው ሸክም ቀለለኝ። ኖ አልቀለለም ልትለኝ አችልም። የተሰማኝን እኔ ነኝ የማውቀው። እንደዚህ እንደማለት ነው። አንድ ሰውን ለቁርስ በሶ በላው ብዬ ነገርኩት። ግን አይ
አልበላም ሊለኝ አይችልም። እኔ ነኝ የበላሁትን የማውቀው። እዚህ ጋርም ያው ነው። እግዚአብሔር ደግሞ በዚህ መንገድ አይሰራም ካልክ ሁሉን ቻይነቱን እየካድክ ነው። እኔ ስላንተ አላውቅም፣ ግን የማመልከው አምላክ በትንቢተ ኤርምያስ እንደተጻፈው በእውኑ እኔ የሚያቅተኝ ነገር አለ እኔ ያለ አምላክ ነው። እኛ እኮ እግዚአብሔርን ከመራቃችን የተነሳ ክርስቶስ ሲባል እናውቃለን፣ ግን ክርስቶስን አናውቀውም። ትንቢቱን ለመፈጸም ክርስቶስ በመጣበት ጊዜ አዎ ከዲያብሎስ ባርነት ፈቶናል። አዎ እንደሱ መልካም ቸርነት መንግስተ ሰማያትን እንድንወርስ ፈቅዶልናል። ግን ሳያርግ በፊት አባቱን ለምኖ አንድ ትልቅ ስጦታ እንደሚልክልን ነግሮናል። እርሱም መንፈስ ቅዱስ ነው። እኛ በስጋ ስለምና የመንፈስን ስራ አናውቅም። ህግ አያስፈልግም እያልኩኝ አይደለም፣ ግን እግዚአብሔር ለሙሴ የምምረውን እምራለሁ የመራራለትንም ሁሉ እራራለታለሁ ብሎ ለሙሴ ያልነገረው ምን? ስለዚህ ማንን እኛ እግዚአብሔር እንደዚህ አይሰራም የምንለው? አለበለዚያማ ከፈሪሳውያን ባስን። ቼክ ብቻ ሆነ ማለት ነው። አያችሁ እንዴት ከመንፈስ ቅዱስ እንዴት እንደራቅን። አእምሯችንን ይክፈትልን። እኛ እንደፈለግነው ሳይሆን እሱ በፈቀደው አይነት መንገድ እንድናስብ ይርዳን። ወስብሐት ለእግዚአብሔር። በጣም የሚያስጠላ ሀሳብ እግዚአብሔር እንደዚህ አይሰራም ማን አለ የሚል ሀሳብ ነው። ስለዚህ ንስሐ አባት አያስፈልገንም፣ እንቀመጥ ቁጭ ብለን። ኦኬ ንስሐ አባት አያስፈልገው። እግዚአብሔር በዚህ መንገድ ስለሚሰራ እንቀመጥ። እግዚአብሔር በንስሐ አባት በኩል ይሰራል፣ በዚህ መንገድ አይሰራም ማለት አይደለም። ግን ቤተክርስቲያን ስርዓቷ ኦኬ በዚህ ስርዓቷ ምስጢር እኮ ነው። ምስጢር ክህነት እኮ ነው። ምስጢር ንስሐ እኮ ነው የሚከናወንበት። ኦኬ ሀውቱ እንዴት በዚህ መንገድ ቀሎ ንስሐ ሳልጋ ተቀበልኩኝ እኔ ቃውቅ ያለው በሰበለች ያለው ካንቱ በሰበለች ያለው ያ ይቀለለክ ወይም ከዋራክ መጥቶ የነካክ መንፈስ ራሱ መንፈስ ቅዱስ ይሁን እርኩስ መንፈስ ይሁን። አሁን ችግር የሚገኝ ነገራችን ላይ ጌታን አየው ተገለጠልኝ፣ ነጭ ነገር አየው አይኔን እጄ ይዛ ወጣኝ፣ በህልሜ መጣ አየኝ አየዋት እያለ የሚወራ እነዚህ ሐሳቦች እኔ ፐርሰናሊ ባለማለቀበላቸው ሜቢ እውነተኛ እነዚህ ነው እውነተኛ ይሆናል፣ ግን ከስንት አንድ ነው የሚሆነው። ኦኬ ሰይጣን ራሱን የብርሃን መልአክ እስኪመስል ራሱ ይለውጣል አላመጣ ሲናገር ዮሐንስ ላይ ኦኬ ለአንተ ተገልጠህ ያ ብርሃን ይመስለው ጌታ ነው ይመስልክ ያ ነጩ ነገር ራሱ ጌታ ይሁን ሰይጣን ራሱ አስመስሎ መጥቶ ምን ታውቃለህ? ብዙ አይቻለሁ ያ ቪዲዮ ብዙ አይቻለሁ። እኔን የሚናገሩትም ብዙ የሚሰኮቱም አይቻለሁ። እሜ ተገልጣ ክርስቲያኖ ሮናልዶ በ2017 ነው ያለችው ስለኛ ኢትዮጵያ አልተባልኩ ይሄ እስካሁን አልመጣም። ኦኬ ምን ማፈልጌ ነው ያ የተገለጠላችሁ አካል ራሱ ከእግዚአብሔር ይሁን ከእርኩስ መንፈስ ነው የምታውቁት። እናንተ ለያረጋችሁ ማን ነው? ኦኬ ያን ለይታችሁ እንድታውቃላችሁ ማን ነው? ወይ ደግሞ እንደሚባለው ይሄ ኒው ኤጅ ሙቭመንት የሚባለው ውስጣችሁ ያዳመጣችሁ ነው ይሏችሁ የምትገኘው። ከዛ የምንመለከተው እንግዲህ ጳጳሳቱ ፓስፖርታቸው ተነጥቋል የሚል ዜና ኢትዮ ፎረም ይዘው ወጥቷል። እንደምታስታውሱ ነው ብፁዕ አቡነ ማትያስም እንግዲህ ታሞ ነበርና ስለዛ ጉዳይ ነገር አስፈልጋለሁ። ግን ከዛ በፊት ጳጳሳት ሀገር እያጠፉ ነው። ኃይል ይባል ይገባቸዋል። በቃ ኃይል ይባል ይገባቸዋል። በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ እዚያ ተቀምጦ ዝም ማለት ወንጀል ነው። እግዚአብሔር ይስጥልን፣ ቃሎት ያሰማረ ጂምን ይስጥልን እና እንዲህ አስረግጠ መናገር አለብን ብዬ አስባለሁ። አሁን ላይ ሊቃውንቱም እንግዲህ በዚህ መንገድ የተገለጡ ይገኛሉና ጳጳስ ሀገር እያጠፉ ነው። ኦፍ ኮርስ ሀገር እያጠፉ ነው ያሉት። ኦኬ ጳጳስ ያለ ሀገር እያጠፋች ነው የምትገኘው ማለት ሀገር እያጠፉ ነው ማለት ነው። ጳጳስ ያለ ጦርነት የተደረገ ነው የሚገኘው። ጳጳስ ያለ ምዕመናን እየሞቱ ነው የሚገኙት ማለት ሀገር እያጠፉ ነው ማለት ነው ባጭሩ። ሰሞኑን እንግዲህ ብፁዕ አቡነ ማትያስም ታሞ ነበር የሚል ሰምተን ነበርና ከዛ ጋር ታይዘው ኢትዮ ፎረም ያወጣው መረጃ አለ። እሱም እንግዲህ ጳጳሳት ወይ ደግሞ ከውጭ የወጡ ጳጳሳት ፓስፖርታቸው ተነጥቋል የሚል ነገር ይዘው ወጥተዋልና እስቲ እናዳምጥ። ፓትርያርኩ ሆስፒታል ገቡ። 5 ቀናትን የፈጀ ሕክምና ማድረጋቸውም ታውቋል። በሌላ በኩል ብልጽግና ወደ ሀገር ቤት የገቡ ጳጳሳትን ፓስፖርት መውሰዱና ከሀገር እንዳይወጡ ማድረጉ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በመኖሪያ ቤታቸውና በመንበረ ፕትርክናቸው በመውደቃቸው መጠነኛ ጉዳት ደርሶባቸው ነበር የሚሉት ምንጮቻችን ይህ የሆነው ባሳለፍነው አርብ ነው ብለዋል። በዛን ሁለት ማታም ሳማሪታ ወደ ተባለ ሆስፒታል የተወሰዱት ፓትርያርኩ በማግስቱ ቅዳሜ ጠዋት መለስተኛ ቀዶ ሕክምና ተደርጎላቸዋልም ተብሏል። ላለፉት 5 ቀናት በሆስፒታል የከረሙት አቡነ ማትያስ ሕክምናቸውን አጠናቀው ወደ መንበራቸው መመለሳቸውን የገለጹልን ምንጮች የተደረገላቸው ሕክምናም ሆነም የደረሰባቸው ጉዳት ቀላል ነበር ሲሉም ገልጸዋል። በአሁኑ ወቅትም በጥሩ ጤንነት ላይ እንደሚገኙ የተሰማ ሲሆን በቅርብ ጊዜም በተሟላ ሁኔታ ወደ ስራቸው ይመለሳሉ ብለዋል። በሌላ በኩል ከተለያዩ ዓለማት ወደ ኢትዮጵያ የተጓዙና በጥቅምቱ የሲኖዶሱ ጉባኤ ላይ የተሳተፉ ጳጳሳት ከሀገር መውጣትና ወደ ስራ ቦታቸው መመለስ እንዳልቻሉ ተናግሯል። ጳጳሳቱ ለኢትዮ ፎረም እንደተናገሩት ከአንድ ወር በፊት ወደ አዲስ አበባ ሲገቡ ፓስፖርታቸውን መንግስት የወሰደው ሲሆን ከስብሰባው መጠናቀቅ በኋላ ወደ መጡበት ለመመለስ ሲነሱ ፓስፖርት እንደማይሰጣቸው እንደተነገራቸው
እንደነበራቸው ገልጿል። ፓስፖርቱን የወሰደው የደህንነት መስሪያ ቤቱ ነው ወይንስ ኢሚግሬሽን በሚል ላቀረብንላቸው ጥያቄ ሲመልሱም የውጭ ጉዳይ ሚኒስቴር መሆኑን ጠቅሰው ችግሩን ለመፍታትና ፓስፖርታቸውን ለማስመለስ ፓትርያርኩ አቡነ ማትያስ ለውጭ ጉዳይ ሚኒስቴር ደብዳቤ ጽፈው ነበር፣ ምላሽ ግን እስካሁን አልተሰጠንም ብለዋል። ስለ ጉዳዩ ከኢትዮ ፎርም የተጠየቁ የውጭ ጉዳይ ሚኒስቴር ኃላፊዎች በበኩላቸው ፓስፖርቱን የወሰድነው ለውጥ ለማድረግ ነው፣ የፓስፖርት ቅየራ መመሪያ እየተዘጋጀ ነው፣ ሊጠብቁን ይገባል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን በመግደል ተቋማቱን በማውደም ሲኖዶሱን በመከፋፈል ያዳከመው የብልጽግናው መንግስት በ2010 ከአሜሪካ ወደ ኢትዮጵያ ያስገባቸው ጳጳሳት ለጦርነት ፖሊሲው መተግበሪያነት ከተጠቀመባቸው በኋላ ከነዚሁ ጳጳሳት ጋር መጋጨቱ አይዘነጋም። በዚህም አሜሪካ ዜግነት ያላቸው አቡነ ጴጥሮስን የሲኖዶስ ዋና ጸሐፊነት ላይ እያሉ ከቦሌ እንዲመለሱ ሲደረጉ፣ ሌላኛው ጳጳስ አቡነ ሉቃስን ደግሞ ክስ መስርቶ ወደ ሀገር ቤት እንዳይገቡ አድርጓቸዋል። አሁን ደግሞ ለስብሰባ አዲስ አበባ እየሄዱና ከአውሮፓ፣ ከአፍሪካ፣ ከእስያና ከአሜሪካ ኢትዮጵያ የተገኙ ጳጳሳት ስብሰባቸው ሲያልቅ መውጣት ተቸግረዋል። የውጭ ጉዳይ ሚኒስቴር የስራ ኃላፊዎች ግን ፓስፖርቱን የሰጠናቸው እኛውንን የወሰድነውም ልንለውጠው ነው፣ የኦርቶዶክስ አባቶች ብቻ ሳይሆን ሌሎች አመራሮችን ፓስፖርትን ወስደናል እያሉ ነው። ፓስፖርቱ ነገር እንዳለ ይሁንና በዛው በኩል የሚያቀርበው ከሆነ በዛው በኩል የሚያቀርበው ሊሆን ስለሚችል እዚህ ከማየት የፈለኩት ብፁዕ አቡነ ማትያስ ታሞ 5 ቀን ሆስፒታል ገብቶ ነው የወጡት። ይሄን መረጃ ቤተክርስቲያን እፋ አላረገችም። ባይዘው የብፁዕ አቡነ ማትያስ መታመም ቤተክርስቲያን አልተናገረችም። ታመዋልና ሆስፒታል ገብተዋልና ጸሎት አድርጉላቸው፣ ቢያንስ አስቧቸው፣ ምን ላይ ያዙላቸው ባልተናገረችም ቤተክርስቲያን። እኛም በቅዱስ ሲኖዶስ ደረጃ ማለት ነው ቋሚ ሲኖዶስ አላወጣም። ውስጥ ለውስጥ መረጃ የሚያውቁ ወንድሞች እና ኢትዮ ቤተሰብ ያሉ ወንድሞች እህቶች ናቸው ይሄ መረጃ ያወጡት። እና ከዚህ እንደምናውቀው ብፁዓችን ሲታመሙ ብዙ ጊዜ ይታመማሉ። እንደሚታወቀው ወደ ውጭ ሀገር ይታከማሉ፣ ይወጣ ነበር ጸሎት ሲደረግላቸው አስቧቸው በቅዳሴ ምናምን የተባለ ይወራል። እንግዲህ ወይ ደግሞ የሆነ ነገር ይወጣል ከነ ብፁዓችን አብርሃም ብለው አሁን ግን እየወጣ አይደለምና እኔ አሁን ላይ ብፁዓችን አያርገውና የሆነ ነገር እንኳን ቢሆኑ አብዛኛው እዛ ውስጥ የሚገኙ ጳጳሳት የሚደሰቱ አሉ ብዬ ነው የማምነው። ፐርሰናሊ ነኝ እዛ ውስጥ ካሉ አባቶች መሃል የሚደሰቱ አባቶች አሉና የእሳቸውን ነገር መሆን የሚጠባበቁ ስልጣን ለማግኘት ማለት ነው። እነዚህ አባቶች ስላሉ አባታችንን እዛ ከምትገኙ መምህራን ወንድሞች በደንብ አድርጋችሁ ጠብቁልን ማለት ፈልጋለሁ። ሕዝቤን የወገኔን ጩኸት ሰምቻለሁ፣ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን? መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣ? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስን ጊዜ፣ እኛ ያነባን ጊዜ፣ ይሄ የሰውኛውን ትምክህት ነው። የኛ መከራስ በምንድን ነው የሚቆመው? እኛስ ከመከራው የምንላቀቀው መቼ ነው? እንዴት ነው? እንደ እስራኤል የሚያለቅስ ሕዝብ ሲኖር ነው ወደ እግዚአብሔር። ወአርገ ገአሮሙ ለሕዝብየ፣ የሕዝቤ ጩኸት ወደ እኔ መጣ፣ አረገ ወጣ አለ። የሕዝቡ ጩኸት ሙሴን ያስነሳው ሌላ እንዳይመስላችሁ። የሕዝቡ ጩኸት የማንና የማን የልቅሶ ጠብታል። አሁን በንስሐ ሆኖ ያለቀሳለ ወይ? ወደ እግዚአብሔር ያረገ እንባ አለን ወይ ወገኖች? ሙሴን የሚያመጣ ባህር የሚከፍል አለ ወይ ወገኖች? መነሻዎቹ እኛ ነን። ማልቀስ፣ ወደ እግዚአብሔር ማቅረብ። ሰማይኩ ገአሮሙ ለሕዝብየ ወወረድኩ ከመአድኅኖሙ፣ የሕዝቤን ጩኸት ሰምቻለሁ፣ ላድናቸው ወደ ግብፅ ወርጃለሁ አለ እግዚአብሔር። ሙሴን ልኮ በረድኤት አብሮአለና ግብፅ። ሰማይኩ ገአሮሙ ለሕዝብየ ወወረድኩ ሀበ ኢትዮጵያ የሚለው መቼ ነው ወገኖች? የሕዝቤን የወገኔን ጩኸት ሰምቻለሁ፣ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን? መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣው? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስን ጊዜ፣ እኛ ያነባን ጊዜ። ይሄ የሰውኛውን ትምክህት ትተነው በጉልበቴ በምላስ የሚለውን ትተነው ባነባን ጊዜ፣ ባለቀስን ጊዜ እግዚአብሔር ወደ ግብፅ በረድኤት እንደወረደ ወደ ኢትዮጵያ ይወርዳል። የማያሻግር የሚመስለውን
የመከራ ጎርፍ እግዚአብሔር ያሻግራል። የስቃይ ጎርፍ እግዚአብሔር ያሻግራል። ወገኖቻችን አሻገረው ይህንን ህዝብ። እግዚአብሔርን የሚያውቅ መሪ፣ እግዚአብሔርን ረዳቱ ያደረገ መሪ ህዝቡን አሻገረ። እግዚአብሔርን የማያውቀው ፈርዖን ደግሞ በአንጻሩ እዩት፣ ብልህ ከእግዚአብሔር ጋር በመገዳደር ይህንን ህዝብ መልቀቅ የለብኝም ብሎ ሄዱ። ልክ ለእስራኤላውያን እንደ ግድግዳ የቆመው ውሃ አለ። እስራኤላውያን ከተሻገሩ በኋላ ለእስራኤል በተአምር በሙሴ ቅንነት እንደ ግድግዳ የቆመ ውሃ ለሱም የሚቆም መስሎታል። ገባ እስከ ሰራዊቱ። ከዛ በኋላ የሽማግሌው በትር ደግሞ የቆመውን እንደ ውሃ የቆመውን ውሃ እንድትመታ ተደረገ። ቀጣይ የምንመለከተው ቦሌ ሚካኤል ላይ ሰሞኑን በጣም ነገሮች እየተስፋፉ ይገኛሉ እና ያው ለአርሲው ጉዳይ ትኩረት ሰጥተን አልሰራንበትም። ትኩረት ለቦሌ ሚካኤል የሚል ነገር ተጀምሯል እና እስቲ ወንድማችን ስሙት። ሊቀ መላእክቱ ቅዱስ ሚካኤልን ነው የምላችሁ። ዛሬ በየአካባቢያችሁ የሊቀ መላእክቱ የቅዱስ ሚካኤልን በዓል ደስ ብሏችሁ ስታከብሩ እኛ የቦሌ ሚካኤል ወጣቶችና እንደዚሁም የሰንበት ትምህርት ቤት ከላይ እንደምትመለከቱ ደስ ብሎን አይደለም ያነገስነው። ልባችን አዝኖ ልባችን ተሰብሮ ነው። በማን በጸሐፊውና በአስተዳዳሪው ምክንያት ማለት ነው። አሁንም ቤተ ክርስቲያኗን ከእንደዚህ አይነት ጠብደል ወንበዴዎች፣ ጠብደል ዱርዬዎች ነፃ እንዲያወጡልን ሀገረ ስብከቱን እንጠይቃለን። እኛ የልጅነት ጥያቄ ነው የጠየቅነው። እንዴት አባት ልጆቹ ያሳፍሳል? እንዴት አባት ልጆቹ ለማሳሰብ ያሳድዳል? እኔና የአካባቢው ወጣቶች በደብራችን አይደለም ዛሬ ያሳለፍነው። አሁንም ትኩረት ለቦሌ ሚካኤል ስለ ቤተ ክርስቲያን ያገባናል የምትሉ ኦርቶዶክሳውያን ባለማተቦች ይህንን ቪዲዮ ኮፒ ሊንክ ሪፖስት አድርጉልኝ። ቦሌ ሚካኤል ላይ እንግዲህ በጣም ትልቅ ችግር ላይ ሰሞኑን ነው የምንገኘው። አንድ የዛ ደብር ስልጣን ያለው ሰው ወጣቱን ያሳሰረ እንደሆነ ሰንበቶች እንዳያገለግል የዘጋባቸው እንደሆነ ነው የሰማነው። እና በነገራችን ላይ በዚህ ወደ ሐዋሳ አንድ ቤተክርስቲያን አለች። እዛ አካባቢ ላይ አንድ ቤተክርስቲያን ዝግ ነው የሚገኘው። ወደ 200-300 የሚጠጉ ሰንበት ተማሪዎች ተበትነው ነው የሚገኙት። እና መረጃ ያላችሁ ካላችሁ ስለደረሰኝ ነው በውስጥ በኩል መረጃ ተጨማሪ መረጃ ያላችሁ ካላችሁ ብታውሩኝ እና በቴሌግራም ብትልኩኝ ደስ ይለኛል። እና መረጃዎችን አጠናክሬ እንግዲህ በሰፊው መለስበታለሁ በዚህ ጉዳይ ላይ። ከዛ ወጪ ወንድማችን ጸጋዬ የሰራው አንድ ጉዳይ አለና ጭራሽ የቤተክርስቲያንን ገንዘብ በሚስቱ ስም ያደረገ አንድ አሰራሪ አለ። እነዚሁም ደግሞ ሙዳየ ምጽዋቶችን ከተማ ላይ በትነው ከማታ ማታ የሰበሰበ ገቢውን ለራሱ የሚያደርግ አንድ አስተዳዳሪ የቤተክርስቲያን አስተዳዳሪ እንዳለ የሰማን ነው የምንገኘውና ስሙት ወንድማችን። ሰሚ ያጣ የቤተክርስቲያን ዝርፊያን በተመለከተ የምናነሳው ነው። እንግዲህ ይህ ዛሬ የምናነሳው ግለሰብ ወይ ደግሞ የቤተክርስቲያን አስተዳዳሪ የቤተክርስቲያኑን ንብረት በሚስታቸው ስም ያደረጉ፣ ጸበል አካባቢ ያሉ ልማቶችን በእህታቸው ስም ያደረጉ፣ በአጎታቸው ስም ያደረጉ፣ በእህታቸው ባል ስም ያደረጉ ግለሰብ ናቸው። የቤተክርስቲያን ብር መዝብረው የግል ቤታቸውን የሰሩ። ይህም ብቻ አይደለም። በ6 ዓመት ጊዜ ውስጥ በየከተማው ሙዳየ ምጽዋት ተክለው ሙዳየ ምጽዋቱን ማታ ማታ እየሰበሰቡ ለራሳቸው መጠቀሚያ ያደረጉ፣ አልፎም ተርፎም ደግሞ ቤተክርስቲያን የሚገኙ ሙዳየ ምጽዋትንም በመዝረፍ የሚታወቁ ግለሰብ ናቸው። እኚህ ግለሰብ ደብዳቤ ተጽፎባቸዋል። ለሊቀ ጳጳሱም ጭምር ደብዳቤ ተጽፏል። ነገር ግን የጥቅም ተጋሪዎች በመሆናቸው ምክንያት አስተዳደሩም ሊቀ ጳጳሱ ምንም አይነት ውሳኔ ለመወሰን ፈቃደኞች ባለመሆናቸው ምክንያት ወደዚህ ወደ ሚዲያ የወጣው። እንግዲህ እኚህ ግለሰብ ራሳቸው አስተዳዳሪ ናቸው፣ ራሳቸው የሂሳብ ክፍል ናቸው፣ ራሳቸው ገንዘብ ያዥም ጭምር ናቸው። ሰበካ ጉባኤን በመበተን በመበጥበጥና በመረበሽ የሚታወቁ ግለሰብ ናቸው። እኚህ ግለሰብ የስለት ብር በጥሬ ብር ካልሆነ በስተቀር በቃል በተገባው መሰረት በጥላም ይሁን በተለያየ ነገር አልቀበልም ብለው የሚመልሱ ሰው ናቸው። በጥሬ ብር ብቻ ነው ፈልገው ይላሉ። እኚህን ግለሰብ ነው ዛሬ የምናያቸው። እንግዲህ ማታ ማታ ጭፈራ ቤት እንዲሁም ደግሞ ከሴቶች ጋር ባለው ጉዳይ የሚታወቁ ሀገር ያወቃቸው ሰው ናቸው። ስለሳቸው ነው የምናወራው። እንግዲህ ይህንን ነገር ማድረግ የምትከለክሉኝ ከሆነ ከሃይማኖት ይወጣለሁኝ ብለዋል። ደብዳቤው እዚህ ጋር እንደምትመለከቱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህተብ ተረጋግጦ በመስከረም 5
በደብዳቤ የተጻፈ ሌላም እባሪ ተያያዥ ተደርጎ የተላከ ጉዳይ ነው። ስለዚህ ፎቶዎችን አስፈላጊ የምላቸው ቦታ ላይ ለማለት ሞክራለሁ። ማንነታቸው ግራ እንዳይጋባችሁ መሀል ላይ እከታለሁኝ። እንግዲህ ቤተክርስቲያኒቷ ይቺ ነች። ቤተክርስቲያን ያልኳችሁ ቤተክርስቲያን ይሄ ነው። አሁን ላይ በአስተዳዳሪነት የያዙት ቤተክርስቲያን 3 ቦታ ነው ስራ የሚሰሩት። እሱን እንመለከተዋለን። ስለዚህ ላንበብላችሁ፣ ተረጋግታችሁ ለመስማት ሞክሩ። በዕለተ ቅዱስ ሚካኤል እንደዚህ አይነት ነገሮች ባላቀርብ ደስ ነበር። ነገር ግን በመርሃ ግብር መደራረብ ምክንያት ወደኋላ ይሉብኝ ነው። መምህራን ነው የላኩልኝ ይህን ነገር። እንደዛም ሆኖ ግን በመርሃ ግብር መደራረብ ምክንያት በተለይ ከአርሲ ጋር በተገናኘ እሱ ሪፖርት በማድረግበት ሰዓት ላይ እንዳይረሳ የህዝቡን ጭሆት ስለሆነ የቤተክርስቲያን ዘረፋም ጭምር ስለሆነ ጎን ለጎን እንዳስኬደው በማለት ነው እንግዲህ ይህን ያቀረብኩላችሁ። የአርሲን ጉዳይ በኋላ መለስበታለሁ እያስባለሁኝ። ላይክ ማድረጋችሁን አትርሱ። ሰሚ ያጣው ሰሚ ያለህ የቤተክርስቲያን ተዘረፈች ይላል። የሰሚ ያለህ የሰው ያለህ ቤተክርስቲያን ተዘረፈች ይላል። ቄስ ካሳዬ በየነ ይባላሉ። እኚህ ዘራፊ ቄስ ካሳዬ በየነ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤንሻንጉል ጉሙዝ ክልል አሶሳ ሀገረ ስብከት የአምባ ሰባት ደብረ ፀሐይ ኪዳነ ምሕረት ቤተክርስቲያን አስተዳዳሪ ናቸው። አንድ የአሶሳ መንበረ ሰላም ቅዱስ ገብርኤል ቤተክርስቲያን ቀዳሽ ካህን ናቸው። 2 ከሁለት አብያተ ክርስቲያናት ወርሃዊ ደሞዝ አላቸው። ደብረ ፀሐይ ኪዳነ ምሕረት ቤተክርስቲያን በአሶሳ ከተማ ውስጥ በስተሰሜን 10 ኪሎ ሜትር ርቃ የምትገኝ የገጠር ቤተክርስቲያን ናት። ካህኑ በተጨማሪም የቴክኒክና ሙያ ኮሌጅ የፋይናንሻል ክዋኔ ኦዲት ባለሙያ ናቸው። በዚህ መረዳት የሚቻለው 3 ቦታ ላይ ደሞዝ የሚቀበሉ ናቸው። እንግዲህ ይህ አንሷቸው ነው። በኋላ መዘረዝርላችሁን ነገር እያደረጉ ያሉት የኪዳነ ምሕረት ቤተክርስቲያን አስተዳዳሪ ናቸው። የቅዱስ ገብርኤል ቤተክርስቲያን ቀዳሽ ካህን ናቸው። የቴክኒክና ሙያ ደግሞ ሂሳብ ክዋኔ ክፍል ላይ ደግሞ እየሰሩ ያሉ ሰው ናቸው። 3 ገቢ ያላቸው 3 ቦታ እየተከፈላቸው ይህም አልበቃ ብሏቸው ደግሞ ቤተክርስቲያን እየዘረፉ ያሉ አካላት ናቸው። እንቀጥል። ከልጅነታቸው ጀምሮ በዘራፊነታቸው ይታወቃሉ። በተለይም የኪዳነ ምሕረት ቤተክርስቲያን ላለፉት 8 ዓመታት በግልጽ ሲዘርፏቸው ቆይቷል። ለዚህም እንዲመቻቸው የልማት ጅምር ያሳዩና በየመንገዱ የሚለምኑ ካህናትን ያሰማራሉ። ስለዚህ ፕሮቫውን ያሳያሉ፣ የተወሰነ እንቅስቃሴ ያሳዩና ከዛ በኋላ ካህናትን ያሰማራሉ ለልመናው ማለት ነው። ቀደም ሲል በአሶሳ ከተማ ቅዳሜ ገበያ ላይ በደብሯ ስም የተሰጣቸውን ኮንቴነር በኪዳነ ምሕረት ቤተክርስቲያን ስም የተሰጣቸውን ከተማ ላይ እንቅስቃሴ ገቢ እንዲያስገባ ተብሎ ማለት ነው ኮንቴነር በሚስታቸው ስም አዙረው እየተጠቀሙበት ነው። ስለዚህ ለቅድስት ኪዳነ ምሕረት ቤተክርስቲያን የተሰጠው የነበረው ኮንቴነር አሁን በማን ስም ነው? በሚስታቸው ስም ነው። ስለዚህ ቤተክርስቲያኒቷ እንድታገኝበት ተብሎ የተሰጠው ወይ ደግሞ ገቢው ለቤተክርስቲያን ይሆናል፣ ቤተክርስቲያን በልማት ያግዛታ ተብሎ የተሰጣት ኮንቴነር በሚስታቸው ስም ነው። አንድ በዚህ ጥፋት በሚያደርሱት በደል ምክንያት በአጥቢያው ምዕመናንና ካህናት በተደጋጋሚ ጊዜ በቦታው እንዲነሱ ሀገረ ስብከቱ ቢጠይቁም ጥቅመኛ የሆኑ አንዳንድ የሀገረ ስብከቱ ሰራተኞች በጥቅም በመያዛቸው ሊሳካ አልቻለም። ሊነሳ ተሞክሮ ነበር፣ አልቻለም። ይባስ ብሎም በቅርቡ ከቤተ ክርስቲያን አካውንት ወደ 100,000 ብር ገደማ በግልጽ መዝረፋቸው ተረጋግጧል። ይሄ በደብዳቤም ጭምር የጻፈ ነው። አሁን ሰበካ ጉባኤው ችግሩን በመዘርዘር ከኃላፊነት እንዲነሱ ጠይቋል። ነገር ግን የሀገረ ስብከቱ ስራ አስኪያጅ አባ ዘካርያስ ማለት ይሄ በፎቶ ላይ የምትመለከቷቸው ማለት ነው፣ አባ ዘካርያስ ጀምሮ በዝርፊያው ተቋዳሽ ስለሆኑ ጉዳዩን ለማየት ፈቃደኛ አይደሉም። እስከ ቤታቸው ሙክትና ቢራ ስለሚሄድላቸው መጨከን አልቻሉም። እሺ አጥቢያ ምዕመናን ግን ባለው ብልሹ አሰራር ተማረው ቤተክርስቲያንን ከመምጣት ርቀው የቀሩት ጥቂት ምዕመናን የሰሚ ያለህ እያሉ ፍትህ እየጠየቁ ይገኛል። የሰሚ ያለህ የተባለበት ምክንያቶች ምንድናቸው የሚለውን ነገር አሁን 1-2 ብለን እናያቸዋለን። ከሚከሰሱባቸው ወንጀሎች በጥቂቱ እንመልከት። አንደኛ፣ በአሶሳ ከተማ ቅዳሜ ገበያ አካባቢ በቤተክርስቲያን ስም የወሰዱት ቦታ በሚስታቸው ስም አዙረውት አከራይተውት እየተጠቀሙበት ነው። አንደኛው ክስ ነው። ሁለተኛ፣ በየዓመቱ የቤተክርስቲያኗን እህል እያወጡ ለቤተሰቦቻቸው ይሰጣሉ። በቤተክርስቲያን ንብረት ለእህታቸው ባል ካህን ለነበሩ መቃብር ቤት ሰርተዋል። ሶስተኛ፣ የጠበሉ ዙሪያ የልማት ቦታዎችን በእህቱ ስም ይዘው ይዞታ አሰርተው ለረጅም ዓመታት እየተጠቀሙበት ይገኛሉ። የማት ጸበል አካባቢ ያሉ አጠቃላይ ይዞታዎች እንዳለ በእህታቸው ስም አዘዋውረው እየተጠቀሙበት ይገኛሉ።
አራተኛ ከተማ ውስጥ በየሆቴሉና በገበያ መውጫና መግቢያ ቦታ ላይ ሙዳየ ምጽዋትን በማስቀመጥ እና የሚለምን ካህን በማስቀመጥ ለ6 ዓመታት በርካታ ገንዘብ ሲሰበሰብ ቆይቷል። ገንዘቡን በመኖሪያ ቤታቸው ማታ ማታ ከግብረ አበሮቻቸው ጋር ይከፍቱታል። የሙዳየ ምጽዋት ቁልፍ በእጃቸው ይዘው እና ገበያ ላይ የሚቀመጥ ሙዳየ ምጽዋት በቤታቸው ያሳድራሉ። የመኖሪያ ቤታቸው በዚህ የህዝብ ገንዘብ መስራታቸውን ድፍን የአዋሳ ህዝብ ያውቀዋል። ይህ ግን ሀገረ ስብከቱ በመውሰድ እርምጃ በቅርብ ጊዜ ተፈቷል። እንዳይታይ ይሄ ማለት ከሙዳየ ምጽዋት ጋር ተገናኘ ማለት ነው እንጂ ቤታቸው ኦልሬዲ ሰርተውበታል። እንዳይለምኑ ታግደዋል። ሆኖም አሁንም ቢሆን ከቤተ ክርስቲያኗ አካውንት ሳይቀር እየዘረፉ ነው። ይሄ ማለት 100,000 ብር አሁን በቅርቡ ዘርፉ የተባለው ብር ማለት ነው። ለ6 ዓመት ያህል በአሶሳ ከተማ መግቢያ መውጫ ላይ በየሆቴሉ በየመናኸሪያው የተቀመጠው ብር አለ፣ እሱ ሙዳየ ምጽዋት አለ። እሱ ማለት ካህናትን አሰማርተዋል። ይሄ ሁሉ የሚሰበሰቡና የሚከፈተው ግን ማታ ማታ በቤታቸው የቤተ ክርስቲያኒቷ ሙዳየ ምጽዋት ቁልፍም ያለው እሳቸው ጋር 3 ስራ በተጨማሪ ነው ይሄን ሁሉ እያደረጉ ያሉት። አምስተኛ የተማሩና የሚጠይቋቸው ምዕመናን ከቤተ ክርስቲያን በማራቅ በተለይም አሁን ሰበካ ጉባኤ ከመመረጡ በፊት ራሳቸው ሂሳብ ክፍል፣ ራሳቸው አስተዳዳሪ፣ ራሳቸው ገንዘብ ያዥ በመሆንም ሲመዘብሩ ቆይቷል። አሁን በማገልገል ላይ ያሉት የሰበካ ጉባኤ አባላት ተማረው እንዲወጡ ለማድረግ ጥረት እያደረጉ ነው። ራሳቸው ሂሳብ ክፍል፣ ራሳቸው አስተዳዳሪ፣ ራሳቸው ገንዘብ ያዥ ናቸው። ደግሞ አልፎ ተርፎ ደግሞ ቤተክርስቲያን በእውቀቴ በጉልበቴ ለአገልግል ብለው የሚመጡ የሰበካ ጉባኤ አባላትን ደግሞ ለማባረር እያደረጉ ያሉ ጥረት ደግሞ ይሄ ነው። እንደመሰሙት ነው እንግዲህ እና ተቋጣሪ የለም ባይዘው አሁን ላይ ሁሉም ሌባ ሆነ እኮ ችግሩ። ሁሉም ሌባ ሆነ። ኦኬ ጳጳሱም ሌባ ነው፣ ሰበካ ጉባኤው ሌባ ነው፣ ስብከተ ወንጌሉም ሌባ ነው፣ ሰንበት ትምህርት ሌባ ነው። ሁሉም ቤተክርስቲያን ውስጥ የሚገኘው ሁላ ሌባ ነው። ገዳሞቶቻችን እንትን ሆነዋል። ምንድነው የቢዝነስ ቦታ ሆነዋል። ኦኬ የቢዝነስ ሀሳብ መማር ከፈለጋችሁ ወደ ገዳም ሂዱ። አንድ ኩባያ እንትን ያሰፈራቸው የሚሰፈር ነገር አለ 50 ብር የሚቀበሏችሁ። ቅባ ቅዱስ ይሸጡና 150 ብር የሚቀበሏችሁ፣ 200 ብር የሚቀበሏችሁ። ነገሩ በሙሉ ወደ ቢዝነስ ተቀይሯል። አሁን ይሄ ሐሞት የሚባለው ቤተክርስቲያናችን በራሱ ያለችበት አንዳንድ ምን ማለት ሁሉም በሚባል ደረጃ የያዘው ነገር ቢዝነስ ነው ያደረገው ነገር ይሆን ቢዝነስ ነው። ማር ያለበት ቤተክርስቲያን ከሆነ ያ ማር የሚሸጠው ገንዘብ ነው፣ በነፃ አይሰጥም። ኦኬ ከዛም ሲያልፍ ደግሞ የተለያየ ታምር ይነገራል። የውሸት ታሪክ የሌለ ቤተክርስቲያን ውስጥ የሌለ ተደርጎ የማይታወቅ ታምር ታሪክ ይነገራል። በተለይ አሁን እውቅና ያላቸው ገዳማትን ብንመለከት ብንበረበራቸው እዚህ ተደርጎ የማይታወቁ ታምራቶች በውሸት የሚያስመሰክሩ አሉ። ስውራ ማርያም እኮ በውሸት እኮ ይመሰክሩ አሉ። በውሸት ከዚህ የተወለደ ማጸጋዬ ራሱ ሰርቶበታል። በውሸት መስክሮ ልጄ እንትን ብዬ እንትን አድርጌ ልጅ ሰጠችኝ። የለም ልጄ ታሪኩ አይና ማረግ አችልም ያ አይደለም ያሉት፣ ግን ያ ታሪክ ውሸት ነው። እና እንደዚህ የውሸት ታሪክ የሚናገሩ የውሸት ታሪክ አስነግረው ገዳሙ በቃ የቢዝነስ ቦታ ያደርጉ አሉ። ከዲያቆናቱ እስከ ጳጳሳቱ ከዛም አልፎ እስከ ላይ እስከሚገኙ ድረስ ሌባ ስለሆኑ ችግር መታደርስ ያላይና ይሄን ነገር ማን ያስተካክለዋል ወደ ማን ቤት ይባላል አቅም እንደሰማችሁት ነው። ከሱ በላይ ለሚገኘው ከአቤት ሲባል እነሱም ተካፋይ ስለሆኑ ምንም ዝም ነው ይባለው። ከዛ ወደ ጳጳሱ ሲደርስ ጳጳሱም ተካፋይ ስለሆነ ዝም ነው የሚለው ማን ይመልሰዋል? እንግዲህ ይሄ የዋህ ህዝብ ይሄ የዋህ ምዕመን እየተበላ መኖር ነው ያለበት። ምንም ነገር የለውምና ኤኒዌይስ እግዚአብሔር ሁሉ ያስፈልጋለው። እናንተ መታወቅ ካለ እንግዲህ በዚህ ጉዳይ ራሳችሁ ኮሜንት ያስቀምጡልኝ። በቀጣይ ወደ እንመለሳለን። እግዚአብሔር አምላካችን በእግዚአብሔር ሰላም ያርግልን፣ ከሌቦች አንደበት እንደው ከሌቦች እጅ ነጥቆ ያብጣልንና እናንተ ሌቦች ለቤተ ቅናት በላኝ ብሎ ክርስቶስ እነዛን እርግብ ሻጮች ቤተ መቅደስ ውስጥ እርግብ ሻጮችን፣ ሌቦችን፣ ዘራፊዎችን፣ ቀራጮችን ገርፎ ያወጣ አምላክ ለእናንተም አንድ ቀን ይመጣል። አንድ ቀን የአንድ ሰው እንባ ሲፈስ ይመጣልና ጠብቁ። ፈልጋለሁ። በቀጣይ ወደ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።